ታናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም። በጣም ነው የሚወዳት። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ባይ ከሆንሽ አንድ ቀን ማታ ሻይ ቡና እንበል። አንድ ቀን ማታ ዶክተር ቆይ ምንድነው አርፈ ስራና አሰራ ምንድነው የምትለን? ተወጋ ይወጋ ያቻፓ ይወጋ ተወጋ ይወጋ ያቻፓ ይወጋ። እንደምታዩት ይሄ ነው መፍትሄው። ከናንተ ምንም አይጠበቅባችሁ። የሚጠበቅባችሁ ቁጭ ብላችሁ በተኑን መጫን ነው። ሽንት ቤት የምትጠቀሙበት ጊዜ ድርቀት እያስቸገራችሁ ከሆነ እኔ ጸዴ መፍተም ትችላችኋለሁ። እዚህ ጋር እንደምታዩት ይሄ ነው መፍትሄው። ከናንተ ምንም አይጠበቅባችሁ። የሚጠበቅባችሁ ቁጭ ብላችሁ በተኑን መጫን ነው። እሱ ራሱ ስራውን ይሰራል። በድርቀት መሰቀል አይጠበቅባችሁም። ለአጠቃቀም ምቹና በጣም ቀላል ነው። በጣም ጥሩ መፍትሄ ነው። ይሄን ነገር መግዛት የምትፈልጉ ካለ ስልካችን ባይወላልላችሁ ይደውሉልን። ይመቻችሁ። አረ ቀልድ የሰውን አንጀት ልትበጣጥሰው ነው። ጎረምሳው አንድ ስራ አሰራም አንድ እንጀራ ትበላለህ። ለማንኛውም ምንድነው የምትደውልበት እንጂ የሆነች ልጅ መንገድ ላይ ሰታይ ነው። እቺ ነገር አንብብልኝ። ተመችታኝ ነው። ማታ ደውልልኝና ፈታ እንላለን። አረ ገቢዎች ናቸው። ቆይ ውጪ ጋር ደውላቸው። ሴክሽን ያጠርብናል። ለሼባው አኮርማው እችሉ ነቃ። ይችን እንጨት ካልፈለጥክ እዚህ ቤት ራት የለም ምሳ የለም። አበቃ ሊበላ። ያው እንግዲህ ሁላችንም በዚህ ሰዓት ወተናል። በዚህ ሰዓት ግን አዎንታ በርሲሳ ነው። በርሲሳ አዎንታ ይተፋል የሐሰት እውነታ። አዎንታ በርሲሳ ልጭመቅህ በፒንሳ። ካስፈለገም በእግረኛው ሚዲያ ክራንች ሰብራል። እኔ አንተን እንደ ሂሮሺማ የኒኩሌር ዝቃጭ ካልደፋውብህ ሰው ብለህ እንዳትቆጥረኝ። አዎንታ ካስፈለገም እንደ ሰማያዊ ፈረስ አተናለሁ ወደ ሰማይ። ከዛ በኋላ ከጥቅም ውጭ ስትሆን ሰለሞን ቦጋ ለሚያሰራው ሆስፒታል ሄደህ ትታከማለህ። ሰርሽን የነካ የለውም በረካ። ይሄ ድምጽ ሌባ እንዴት ነው የሚያስመስለው? ቆይ ሲንግል ነሽ፣ ባል ትፈልጊያለሽ፣ ግን ከቤት አትውጪ፣ ከክፍልሽ አትውጪ። ሶሻል ሚዲያሽ ፕራይቬት ነው። ቴክስት ሲደረግልሽ አትመልሽ። ስልክ ሲደወልሽ ስልክ የማንሰጥ ማንም ሚስጠው ከመሬት የሚያገኘው ፖስት ተደርጎ ምን አገባሽ? እንዴት በስጦታ መጠቅለያ ተጠቅልሎ ይምጣልሽ ቤትሽ? ወይስ በራ ኳክቶ እስከዛሬ ድረስ ስጠብቂኝ የነበርሽው ባልሽ ነኝ ይበልሽ? እንዴት ይሁንልሽ? አትመልሽ። ቴክስት ከመሬት ዱብ ይበል ወይስ እንዴት ነው? በኦቨን ይሰራልሽ? ቤት ውስጥ በኦቨን የሚሰራ መስሎሽ ነው? ምንድን ነው? ትክክል እንዴ? ዞር ሳይባል እንዴት ነው ትዳር ከመሬት ይገኛል እንዴ? እናንተ ዶክተር ነውን ብታገኙት? ዶክተር ነው። ይሄ ቪዲዮ ስንት ላይክ ካገኘ ነው አይፎን 13 የምትገዛለን አይፎን 14 የምትገዛለን ትላላችሁ? እኔ ግን ይህ ቪዲዮ ስንት ላይክ ካገኘ ነው ንጹህ የመጠጥ ውሃ ልታስቆፍርልን የምትችለው ብዬ ነበር የምጠይቀው። ምነው እናት ችግር የለውም ለጤናሽ። ታናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም። በጣም ነው የሚወዳት። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ና ቬሮኒካ ነይ ግለጥ። ወይኔ ቬሮዬ በጣም እናመሰግናለን አክብረሽን ስለመጣሽ። የእውነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር ያክብርሽ። ግን ቀጣዩ አልበሙ መቼ ነው የሚለቀቀው? እንጠብቃለን። የእውነት በጣም ነው የምንጠብቀው። አንዴ ቆይ ፍቅርህን ግለጥላት። በጣም ነው የምወድሽ። ያቺ ዘፈን ነው ያራሳት ተሰማሙ ነው። ወይኔ እንዴት እንደምወድሽ እንዴ! የመጨረሻ አንድ ዘፈን ዝፈኝልን። በጣም እናመሰግናለን ቬሮዬ። ቴንክ ዩ ሶ ማች። አክብራችሁን ስለመጣሽ እሷንም እናመሰግናለን። ጨለሉ ማለት ነው በቃ እነኚህ ልጆች እንዴ! እዛች ጋር አንድ ክፍል እዚች ጋር አንድ ክፍል ጨምሪ፣ ሌላ ተከራይ ማስገባ። እንዴት ነህ? ሰላም
ምንድን ነው? ሁለተኛ ልጅ ያኔ ሳዋው ብላችሁ ታስታውሳላችሁ። ባለትዳርን ስትሉ ይሁን ግድ የለም በቃ ችግር የለውም ግቡበት፣ ግን መውለድ አይቻልም ብዬ ነበር። አንተም ትቸኩላለህ መሰለኝ። አፈጣጠንከው ወለደች ማርገዟን ሳልሰማ። ታዲያ እየታረሰች ያለች ሴት ከቤት አላባርም ብዬ በገዛ እጄ ኃጢአት አልሸምትም ብዬ ተውቋል አይደለ? ማደጋት በለው የወለዳችሁትም ልጅ አደገ ግቢ ውስጥ 2 ዓመት እስኪሞላው። ችግኝ መትከል አልቻልኩ አያድግልኝ፣ አበባ መትከል አልቻልኩ አይጸድቅልኝ። የነካው ሁሉ የሚከስምበት አሲድ የሆነ ልጅ ወልዳችሁ መሳት ጀመርኩ። እራት ይበላል፣ ሲተኛ ያምርናል። ተሳሳትኩኝ። አሁን ተሳሳትክ ባይሆን ይህ ስህተት አይደለም፣ የፈጣሪ ስጦታ ነው። እኔ ደግሞ በፈጣሪ ስራ አልገባም። እኔን አታስኮኑኝ። ሌሊቱን ሙሉ ዕቃችሁን ስሰበስቡ ደሩና በንጋ ተውጡልኝ። በቃ ምን ነው ጋሽ? ምን ነው እኔ የምልህ ስንት ባለሀብት የባለቤቱ ክንድ ላይ ከ5 እስከ 10 ዓመት የወሊድ መከላከያ በሚያስቀብርበት በዚህ ዘመን አንተ ማነኝ ነው የምትለው? ማን ነው አለው ያለ? እንዴት ብትደፍር ነው? እኔ የምልህ ይሄ የምትበላው የሽሮ እህል አተርክክ ምናምን ነው ድፍረት የሚሰጥ? አይዳሃ ጋሽ ባለቤቴ እንደዚህ አይናገሩ ማለት በጣም ይቅርታ አልናገርም። እሱን አልናገርም። የኔ ንግስት አንቺን ልናገርሽ እንጂ ማንሽ አንቺ? ማንዋል ዌር ነሽ? ራያ ነሽ? የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው። ባለቤትሽም የዋዛ አይደለም፣ እንደሌላው ዝም ብሎ አይደለም፣ ዲሽቃ ነው ተሸክሞ የሚዞረው። የኔ አባት ወነው እሱነት ነው አይደለ? የምትበላው ሰውነት አይደለም የሆነ የዘር ፍሬ ነው። ውጡልኝ ከቤቴ እሺ። ይኸውልህ አታወሩም ነው እንዴ? አትነጋገሩ? ምን ጋሽ ምን እስካሁን ትርክት ነው እንደሚመስላችሁ? የሚያበስራችሁ ሰው ትፈልጋላችሁ ነው? ምንድነው ድህነታችሁ ያመናችሁ አይመስለኝም። ምን ነው ጋሽ ምን ነው ይበቃል። ተናገሩ። አካውንት ማየት ነው። ዞር ብላችሁ አካውንት ባንክ አካውንት ይወጣሉ። ከቤት ነይ እንወጣለን። ባካችሁ ትክክሉልኝ። የራሳችንን ቤት እንደማንሰራ ያው እርግጥ ነው፣ ግን እንዴ ልጅም ማንወለድ። እሺ የት እንሂድ? ፈጣሪ ሆይ መሮናል፣ ደብሮናል። እኔንና ጓደኛዬን ከዚህ ሀገር ዳሊተንና አሜሪካ ላይ ዳውንሎድ አድርገን ካልሆነ ወይ እንዲህ ቢደረግ ጥሩ ነበረ። ሁላችንም አሜሪካ ብንወለድ የኔ ሀብታም ነበር። ዱባይ ከሆንሽ አንድ ቀን ማታ ሻይ ቡና እንበል። አንድ ቀን ማታ ላግባሽ የሚል የለም፣ ሁሉም ማታ ልምጣ ላይ ሀገሬ ሰው ሻይ ቡና አባቴ ይቆጣኛል። እሷ ደግሞ የአባቷን ምክር ታከብራለች። ምንድነው ማታ ማታ የምትቀጥራት? ቀን ቀን አትቀጥራትም? እና እንደውም እማዬ ትዝ አይልሽም እንደ እኔ ስወለድ በእንግሊዘኛ አንድ እያለቀስኩ የወጣሁት? እንደው እንግሊዘኛው ቀርቶ በአማርኛውም በቅጡ ባወራው። አሁን ለምሳሌ ምን አለ መሰለህ ይሄኛው አለቃቀሴ እያልክ የምታለቅስ ከሆነ ይሄ 100% አማርኛ፣ የእንግሊዘኛው ስሙዝ ነው። ያ እቺ ደግሞ እንግሊዘኛ እያወራው እኮ ነው። ምንድነው የምትረበው? አባዬ ቃላት ነጣጥሮ ማውራትማ ማን ይከብደዋል? ዋናው እኮ ገጣጥሞ መናገሩ ላይ ነው። እንዴት ማለት? ማለትማ እስኪ አሁን ለምሳሌ በሩን ዝጋው በላይ በእንግሊዘኛ። ምን በሩ ተዘግቶ የለ እንዴ? ምኑ ነው የምዘጋው? አይደለም አባዬ፣ ደግሞ ለምሳሌ እኮ ነው። ግን እኮ አባዬ እንግሊዘኛ እውቀት አይደለም መግባቢያ ነው። አይው ደግሞ የማይም ምክር እንደኛ ማውራት ሲያቅተው ራስን ያጽነናል። ዘሩፍ ዳውን ዛር መጎዝ ዳውን ምን ማለት ነው? የቆጡን አወርድ ብላ የብብቷን ጣለች ማለት ነው። ብብት በእንግሊዘኛ አረብ ነው እና ቀረብ በሚለው እሱ ነው ማለት። ምን ለማለት ፈልገህ ነው? 12ኛ ክፍል የወደድከው አንተ መሰልከኝ። እኔ እኮ ገና ተስፋ ያለኝ ልጅ ነኝ። ተው አንተ ደግሞ አታሸማቀው። ለራሱ ብርሃኑ ያሸማቀቀው ይበቃዋል። አንተን ተራን ጠብቅ። 12ኛ ክፍል ስትደርስ ትወድቃለህ። የጆኒና የሴዶ የኤምኤምኤ ፍልሚያን በተመለከተ አስገራሚ መረጃ ተሰማ። የፍልሚያው የመግቢያ ትኬት ቪቪአይፒ 100 ሺህ ብር መሆኑም ተገልጿል። ይህም ልዩ የሪንግ አጠገብ መቀመጫ፣ ያልተገደበ የምግብና የመጠጥ አገልግሎት፣ ወደ ተወዳዳሪዎች ልብስ መቀየሪያ ክፍል የመግባት እድል እንዲሁም መቀመጫ የመምረጥ መብት ተካቶበታል ተብሏል። ቪቪአይፒ ፕሪሚየም፣ ቪቪአይፒ ኖርማል፣ ቪአይፒ እንዲሁም ሬጉላር ትኬቶች አሉም ተብሏል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ላይ አጋሩ። 100 ሺህ ብር ከፍዬ 2 ደቂቃ ማትሞላ ግጥሚያ ለማየት ሰው ኬት ነው ግን ብሩን የሚያመጣው? ምንድን ነው ያልከኝ? Where is the hospital? Where is the hospital? ምንድን ነው የሚለኝ? እናንተ ምንድን ነው ጠላ ቤት ፈልጎ ነው? ምን አልከኝ? ፕሊስ ኖ እንግሊሽ ኖ። I want to go to the hospital now. I want to go to the hospital now. ምንድን ነው የሚለው?
አራዳሪ እንኳን መጣሽልኝ። ምንድነው አንተ? ምን ሳይሚ አገን I want hospital. ሆስፒታል ኢኮኖሚ ነው የኦሜጋ ቤት አትወስደውም ወይ? እሱ ኧረ አንተ በይ እንጂው ምን ፈልገ ነው? ምንድን ነው የፈለግከው ወንድሜ? ጠላ ቤት ይሆን እንዴ አንቺ? እንጂው ይሆን ጠላ ቤት ሴሎ ድሪንክ ኖ ድሪንክ ሆስፒታል ሲክ በል እንግዲህ የወሰድክበት ውሰደው። ሸዋንግዛ ጋር ውሰደው። በቃ ና አይኖ ወይ ሸዋንግዛ ጋር ውሰደው። ኧረ እንዲሁ ልታስደፋው ነው። እኔ እንግሊዘኛ ከሞን ሸዋንግዛ ኢስ ቶክ እንግሊሽ ሸዋንግዛ ኢስ ቶክ እንግሊሽ ያ ከሞ እንግሊዘኛም በዳዴ ያስኬዷል። ዛሬ የሰነፎች ቀን ነው። ዛሬ በፈረንጆቹ ኦገስት 10 እንግዲህ በዓለም አቀፍ ደረጃ የሰነፎች ቀን ወይንም ናሽናል ሌዚ ዴይ እየተከበረ ይገኛል። ታዲያ ይህንን ቪዲዮ የመብራት ማብሪያና ማጥፊያ ተነስቶ ላለመጥፋት ጫማውን ለሚወረውረው ለዛ ሰነፍ ጓደኛችሁ፣ ምግብ ለመብላት ተነስቶ እጁን መታጠብ ለሚከብደው ለዛ ሰነፍ ጓደኛችሁ፣ የተኛበትን አልጋ ማንጠፍ ዳገት ለሚሆንበት ለዛ ጓደኛችሁ ይህንን ቪዲዮ በመላክ እንኳን ለሰነፎች ቀን አደረሰ በሉት። ሰነፎቹ እንኳን አደረሳችሁ ይባላል። ታዲያ እንዴት ነው? ስንፍና እኮ ነውር ነው። ራፐር ነኝ ምናምን የምትል በህይወቴ በጣም ብዙ ነገር አይቻለሁ። ብዙ የሆኑ ነገሮች ላይ ሰርቻለሁ። ሙዚቃ ምናምን ዋጨታ ምናምን ብዙ ነገር ሞካክሬያለሁ። ገብቷል። እዚህ ጋር ዛሬ ትናንትና መተህ ከገደል ውስጥ ምናምን ወጥተህ እዚህ ጋር እኔ ነኝ ራፐር አይመጡም መቼም ደግሞ አይመጡም። እኛ ዝም ለጊዜው ከፍ በጊዜው ነው። ገብቷል። እዚህ ጋር ዋጨታው ግን ምን መሰለህ የሆነ ዲስራክ ምናምን ልለቀጥ ትችላለህ፣ ምናምን ልትሰዳደብ ወይም ደግሞ ላልጨ ምናምን ትችላለህ። እኔ እሰማለሁ አልሰማም፣ እኔ አላዳምጥም ምናምን ነገር የሆነ የራሴ ፍሉ ላይ የራሴ ከፍታ ላይ ምናምን አንበሳው የሆኑ ሙዚቃ ጂሞች ምናምን እለቃለሁ ሰሞኑን ምናምን እሱን ምናምን ዋጨታ ምናምን ሰምታችሁ አዬ ምናምን በሉ እና ሙዚቃው ስለ መርፌ ነው። ተወጋ ይወጋ ያቻፓ ይወጋ ተወጋ ይወጋ ያቻፓ ይወጋ መዳን ያለበት እስረኛ የሆነ ይወጋ ያቻፓ ይወጋ ጣቂ ምናምን ይወጋ ያቻፓ ይወጋ መዳን አለበት ያቻፓ ይወጋ። ገብቷል። በቅርቡ ይሰማደታል ላኪ እስከዛው ግን ወሽ አንተ ዶክተር ቆይ ምንድነው? አርፈህ ስራህን አሰራ ምንድነው የምትለን? ኧረ ተውኝ። ኧረ ተውኝ። ኧረ ተውኝ። ኧረ ተውኝ። ከበሬ ጋር ሳፋጣ እንዴ በሬው የዋ ነው። በጣም አዝኖለት ነው እንጂ ቢመታው ምን ሊሆን እንደሚችል አስባችሁታል? ሁላችሁም ጥንቃቄ ማድረግ ይኖርባችኋል። በስምህ ብዙ ነገር እየተደረገ ነው። ጆን ዳንኤልን ለምን አላገናኛችሁም ሲለኝ እኔ ኮሚሽን ትከፍላለህ ምናምን ሲለኝ እሺ አልኩኝ። እጁን ሳመው። ከዛ የምናውቀው ነገር የለም። ስልካችንም ወሰደብን፣ ብራችንም ወሰደ። ያው እንግዲህ እንደሚታወቀው ቤተሰብ ማታ 4 ሰዓት ላይ እንግዲህ ላይቭ በመገባበት ሰዓት 2 ሰው እንግዲህ በመላው ኢትዮጵያ የሚገኝ ያስገባው የሚያስፈልጋቸው ነገር ሳፖርት አደርጋቸዋለሁ ወይም ደግሞ ጊፍት ሰጣቸዋለሁ እና እነዚህን ሁለት አባትና ልጆች እንግዲህ ጆን ዳንኤልን አውቀዋለሁ፣ ጆን ዳንኤልን አገናኛቸዋለሁ። እሱን ለማገናኘት ደግሞ ኮሚሽን መክፈል አለባችሁ ብሎ በሁሌ ቀጥሯቸው እንግዲህ ስልካቸውን ሰርቋቸው ብራቸውን ወስዶባቸዋል። እነዚህን ሁለት አባትና ልጅ እንግዲህ እኔ አገኛቸዋለሁ በግሌ። ልጅ ያሬድ ይህን መረጃ ስላደረስከኝ ከልብ አመሰግናለሁ። ሁላችሁም ጥንቃቄ አድርጉ። እኔን ማንም ሊያገናኛቸው አይችልም። እኔ ለማግኘት የሚከፈል ኮሚሽን የለም። እኔ ማግኘት የምፈልጉ ማታ ላይ በ4 ሰዓት ስገባ ማግኘት ትችላላችሁ፣ ወይም ደግሞ በአካል ካገኛችሁ ኢንፐርሰን መታችሁ ልታወሩኝ ትችላላችሁ። ሁላችሁም ጥንቃቄ አድርጉ ቤተሰቦቼ፣ እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። አረ ሌባ የሌባ ኤክስፐርት በዛ እኮ በእናታችሁ። አረ ተጠንቀቁ ባካችሁ። ጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም
ሃይማኖቴን እቀይራለሁ። እኔ የምለው ከዚህ በፊት ሙስሊም ነበር። ከምሰራው ቪዲዮ ተነስቼ ድሃ መሆኔን እንጂ ሙስሊም መሆንን አላውቅም ነው። ማንኛውም ውርርዱን እናስተካክለው፣ የወንድ ልጅ ውርርድ እናርገው። ሃይማኖቴን ሳይሆን ኑሮዬን ቀይራለሁ። ባልሳደብ ይሻለኝ ነበር። ሴዶ የሚደበድበው እንሰት ይሻልሃል ካንተ። በሃይማኖት ትወራረዳለህ አንተ። ሴዶ ለቁርአን ውድድር አይደለም የሄደው። ሰዎች ክሪሽማን ለምን ከህንድ አምጥተህ አታመልክም? ምን አገባን እኛ። ቪዲዮ እንደሰማችሁት ነው። እሺ ሀጂ አንተ እኔ ሙስሊም ወንድም ነኛል። እኔ እስትግፋርም አደረኩ ብዙ ሰዎች ብለውኝ ተጸጽቻለሁ። በቃ ማለት የሌለብኝን ነገር ብያለሁ። አንተ ቫይራል ስለጠረረብህ ብቻ እኔን እዚህ መድረክ ላይ መጣ አሳልፈ ሰጠኝ። እኔ ባንተ ቪዲዮ ሰርቼ አውቃለሁ? ባንተ ፈምሼብህ አውቃለሁ? ለምን ትደርስብኛለህ? አንተ ስድድብ ከኔ በላይ አውቀህ ስድድብ ከኔ በላይ አውቀህ ነው የሰደብከኝ? ቆይ ንገረኝ፣ ስድድብ ከኔ በላይ አውቀህ ነው ወይ? እኔ እዚህ ቲክቶክ መንደር ላይ መጥቼ አንድ ሰው ሰድቤ አላቅም፣ በአንድ ሰው ተሰድቤም አላቅም። አንተ ግን ሰድበኸኛል። ለምን ሰደብከኝ? ስድድብ ከኔ በላይ አውቀህ ነው የሰደብከኝ? ይሄን ብቻ ንገረኝ። ስድድብ ከኔ በላይ አውቀህ ነው ወይ? ለምን ሰደብከኝ? ይኸውልህ እኔ ክርስቲያን እህት ወንድሞቼ እንኳን ማንም ለተራገጠው አጥፈው ብለውኛል። ሙስሊሞችም እስትግፋር አድርግ ምናምን ብለው መክረውኛል አይደል? እስትግፋር ማድረግ ያለው በሰራሁት ቪዲዮም ተጸጽቼ አፎትሪላህ ጠይቄያለሁ። ለምን ትሰድበኛለህ? ወላሂ ላዚም ለምን ትሰድበኛለህ? አሁን ይሄን ቪዲዮ ሼር አድርጉለት አጥፉለት። ካለዛ ማለት ነው ወላሂ ላዚም እኔ እስከዛሬ በስድድብ አልታወቅም። ከልጆቼ ጋር በምሰራው ቪዲዮ በምፎግረው ፉገራ የህይወት ተሞክሮዬን በማካፈለው ነው የምታውቀው። ከዚህ በኋላ ግን በሌላ ነገር እንድታወቅ ልታደርገኝ ነው። ወላሂ ላዚም ነው የምልህ። በሌላ ነገር እንድታወቅ ልታደርገኝ ነው። እዛው በምትፈምሰው ፈምስ፣ በእኔ አትፈምስም። አሁኑኑ ይሄን ቪዲዮ አስጠፋልኝ። ካለዛ ጥሬ ቃሎችን እንድናገርና የኢትዮጵያ ህዝብ ይታዘበኝ። እኔም ከዚህ ቲክቶክ ላይ በሌላ ነገር ልታወቅ ወላሂ ላዚም ነው የምልህ። ያለ ባህሬ ልሰጠኝ ነው። በቃ አንዴ ተሳስቻለሁ። ሀጃው ለኔ ነው። ጀሃነም ምገባው እኔ ነኝ። አንተ ምን አገባህ? ወንድምህ ነኝ አለ መምከር ነው ያለብህ። አድርሱለት ይሄን ቪዲዮ። መቼ ሰደበ? በቃ ገሰጸ እንጂ እኮ አልሰደበም። አሃ ውጄ እኛ ሰፈር ስላንተ የተወራ ያለውን ብሰማ እዚህ ቁጭ አትልም ነበረ። ምን ላድርገው? የመጣበት የትራንስፖርት ነው። ወሬውን መስማት አልፈልግም ብሮዬ። ቀጥል ወደ ተወራበት። ወይኔ ዛሬ ብዙ ብር አወጣሁ። ምርጥ የቢዝነስ አይዲያ ሰጣለሁ። ላይፍን ኤክስቼንጅ የምታደርገው ገብቶሃል? ላይ ካንተ አልፎ ሌላ ሰው የምትለውጥበት። ሳምቡሳው የሚከፍለው ማን ነው? አንተና አንተ በዚህ ኮንፊደንስ ቢል ጌትስ ራሱ ትመክራለህ። እኔ ላንተ ብዬ ነው። አፍ ካልታሰረ ሆነ አታር ታነወጥ እስቲ ራስህ በደንብ ውጄ ዛሬ በራብ ልንሞት ነው። ሐሳብ አለኝ ኤርሚ። ለምን የኔን ሲም ካርድ አውጥቼ ወደ አንተ ስልክ አላረገው? ከዛ የኔ ስልክ አሲዘነው ወይም ሸጠኑን በላለን። ዋው አሪፍ ሐሳብና እንሂዳ። እየበላሁ ነው። መልሼ እደውልልሻለሁ። እኔን ታውቂኛለህ እንዴ? ከስጋ ውጪ እንደባልበላ በእኔ ስልክ ሽሮ ይበላል፣ በአንተ ስልክ ላይ ስጋ ይበላል። ፌስታል በወሬ አዳሪ ሰዎች አሉ።